ያጋጠመው ችግር ምንድነው የሚለውን የመስክ ምልከታ ተደርጎ ለዚህ የንቅናቄ መድረክ ግብዓት በሚሆን አግባብ እንዲዘጋጅ ተደርጓል። በዚህ ደረጃ ወደ ምርት የገቡም ግንባታ ላይ ያሉ ቦታ ወስደው ወደ ግንባታ ያልገቡ የአምራች ኢንዱስትሪ ዘርፍ ባለሀብቱ ነው ቦታ ወስደው በዚህ ደረጃ ያሉ በየምዕራፉ ለማየት ተሞክሮ የሚጠበቀው ከውይይቱ በዚህ የተለዩ ችግሮች መጨረሻ ባለቤት ተሰጥቷቸው መፍትሄ እንዲያገኙ ለማድረግ ነው። በውይይቱ በስፋት ከተነሱ ችግሮች ውስጥ ወይም ከተለዩት የመጀመሪያው የጸጥታ ሁኔታን ምክንያት በማድረግ ወደ ግንባታ እና ወደ ምርት አለመግባት ነው። ለግንባታ አስቸጋሪ የሆነ የጸጥታ ሁኔታ የለም። 24 ሰዓት መስራት የሚያስችል ኢንቫይሮንመንት አውድ ተፈጥሯል ማለት ነው አሁንና አንዱ የጸጥታ ሌላ ቦታ በተለይ የጸጥታ ችግሩ ምክንያት የሄዱ ባለሀብቶች ቦታ ወስደው ተለያየ ተጽዕኖ ምክንያት አሁንም የጸጥታ ችግር እንዳለ በማሰብ ወደ ግንባታና ወደ ምርት አለመግባት ነው። ይሄንን ወኪሎችም ተገኝተው እነሱ ያሉት ራሳቸው ሌላውን ደግሞ በስልክም እያስረዳን የአካባቢው ጸጥታ ሁኔታ የተሻለ መሆኑንና ወሰዱትን ቦታ ወደ ግንባታ እንዲገቡ ወደ ማምረት እንዲገቡ ለማድረግ ስራዎችን እየሰራ ነው ያለነው። ባለሀብቱ በኩል በተለይ ወደ ምርት የገቡ ፋብሪካዎች የሚያነሱት በሙሉ አቅማቸው ወደ ማምረት አልተሸጋገርንም፣ ከፍተኛ የሆነ የኃይል እጥረት አለ ነው። ይሄ የኃይል እጥረት ለፍኖተ ሰላም ከተማ አስተዳደር ብቻ ሳይሆን እንደ ዞን ለምዕራብ ጎጃም በጣም መሰረታዊ ችግር ነው። በተለይ ለኢንቨስትመንት ትልቅ ማነቆ ነው። ስለዚህ መንግስት ይህንን ማነቆ ለመፍታት ምዕራብ ጎጃም ላይ ቡሬ ላይ ያለውን ጉዳይ ለመፍታት ቡሬ ላይ የሰብስቴሽን ግንባታ ያስፈልጋል ተብሎ ታምኖ ከፍ ያለ በጀት ተይዞለት ወደ ግንባታ ነው ያለው። በዘላቂነት ለአካባቢያችን መፍትሄ የሚያመጣው የቡሬ ሰብስቴሽን ግንባታ ነው። ኦልሞስት አሁን በአሁኑ ደረጃ ወደ 34% ግንባታው የደረሰ ነው። በዚህ አጋጣሚ የተለያየ አካባቢ ያሉ ባለሀብቶች ከዚህ በፊት የነበረውን የኃይል እጥረት እንደ ስጋት ቆጥረው እዚህ አካባቢ አቅም እያላቸው ለማልማት የኃይል እጥረቱን መነሻ አድርገው ወደዚህ ያልመጡ ሰዎች 2019 መስከረም ላይ ሙሉ በሙሉ ወደ አገልግሎት ይገባል ተብሎ የሚታሰብ ስለሆነ የመብራት ጉዳይ የፌደራል መንግስቱ በወሰደው ኮሚትመንት የክልሉ መንግስት በወሰደው ኮሚትመንት በጋራ እየተፈታ ያለ የዞን ኢንቨስትመንት ቦርዱም በየቀኑ የሚከታተለው ዋና ተግባር ነው። ከዞን አስተዳዳሪ ጀምሮ በዚህ ልክ አንዱ መሰረታዊ ችግር የመብራት ችግር እየተፈታ ያለ ነው።